አሁንም የምነግራችሁ የእግዚአብሔር ቃል የእግዚአብሔርን ልብ የሚጎትቱ ሰዎች ብለው በየትኛውም ሁኔታ ብትሆኑ የሰውን ማንነት አትናቁት። በደንብ ስሙኝ። ከዚህ በፊት ብያችኋለሁ። ምን ተነገራችሁ ሳይሆን ማን ነገራችሁ የሚለው ነው ማተር የሚያደርገው ብያችኋለሁ አይደል? ለምን ካላችሁ የነገራችሁ ነው ዴስቲኒያችሁን የሚወስነው። እግዚአብሔር ከሆነ ያላችሁ እግዚአብሔር ነው። አጋንንት ከሆነ ዴስቲኒያችሁን የነገራችሁ ትክክል ቢሆን ራሱ ማፍረስ አለባችሁ። ምክንያቱም ፈቃዳችሁን ሰጥታችሁ ነው በሱ ቁጥጥር ስር የሆናችሁ። አንዳንድ ሰዎች አሉ ምን አይነት ጸሎት ምን አይነት ንክኪ ከእግዚአብሔር ጋር እንደሚያደርጉ አይታወቅም። ብቻቸውን ግን ጌታን ይጎትቱታል። እዚህ ውስጥ እንደዚህ አይነት ሰዎች አሉ። የኔን ስብከት የኔን መልእክት ያስቀየሩ ሰዎች አሉ። እግዚአብሔርን ወደ ቤታቸው መጎተት የፈለጉ ሰዎች አሉ። የሆነ ተናውጦ ቤታቸው የሚመጣላቸው ሰዎች አሉ። አሁንም የምነግራችሁ የእግዚአብሔር ቃል የእግዚአብሔርን ልብ የሚጎትቱ ሰዎች ነው። የእግዚአብሔርን ልብ ማለት ሰው ከምንም የማይቆጥራቸው ሲታዩ ሌላ ነገር ውስጥ ያሉ አንዳንድ ጊዜ በፊዚካል ስትታያቸው ጀጅ የምታደርጓቸው ሌላ ነው፣ ግን እነሱ በስፒሪት ስትታያቸው የጌታ ልብ የሚጎትቱ ናቸው። በእውነት አይታችሁ ማታውቁትን ነገር ልነግራችሁ ነው። ሐዋርያት ሥራ ምዕራፍ 16 ቁጥር 16 ጀምሮ ወደ ታች እናነባለን። ወደ ጸሎት ስፍራ ስንሄድ የሟርተኝነት መንፈስ የነበረባት ለጌቶቿም እየጠነቆለች ረዘም ያለ ነው የምናነበው እስከ ቁጥር 40 በደንብ ስሙት በጌታ። ወደ ጸሎት ስፍራ ስንሄድ የሟርተኝነት መንፈስ የነበረባት ለጌቶቿም እየጠነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድ አገኘችን። እርሷም ጳውሎስና እኛን እየተከተለች የመዳንን መንገድ የሚነግሯችሁ እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጮህ ነበረ። ይህንንም እጅግ ቀን አደረገች። ጳውሎስ ግን ተቸገረና ዘወር ብሎ መንፈሱን ከእርሷ እንድትወጣ በኢየሱስ ክርስቶስ ስም አዝሃለሁ አለው። በዚያም ሰዓት ወጣ። ጌቶቿም የትርፋቸው ተስፋ እንደወጣ ባዩ ጊዜ ጳውሎስና ሲላስን ይዘው ወደ ገበያ በሹማምንት ፊት ጎተቷቸው። ወደ ገዢዎችም አቅርበው እነዚህ ሰዎች አይሁድ ሆነው ከተማችንን እጅግ ያናውጣሉ፣ እኛም የሮሜ ሰዎች ሆነን እንቀበላቸውና እናደርጋቸው ዘንድ ያልተፈቀደልንን ልማዶች ይናገራሉ አሉ። ሰምታችኋል? እኛ እንቀበላቸውና እናደርጋቸው ዘንድ ያልተፈቀደልንን ማለት ያደረጉት ነገር ዴሊቨራንስ ነው። ይሄን አንቀበልም ማለት ነው። አንዳንድ ቦታ ሰምታችሁ ታውቃላችሁ? እኛ ጋር ትንቢት አንቀበልም፣ እኛ ጋር ዴሊቨራንስ አንቀበልም፣ አልተፈቀደልንም ማለት በእነሱ ሐሳብ ነው። እሺ። ሕዝቡም አብረው ተነሱባቸው። ገዢዎቹም ልብሳቸውን ገፈው በበትር ይመቷቸው ዘንድ አዘዙ። በብዙም ከደበደቧቸው በኋላ ወደ ወህኒ ጣሏቸው። የወህኒውን ጠባቂው ተጠንቅቆ እንዲጠብቃቸው አዘዙት። እርሱም የዚህን አይነት ትእዛዝ ተቀብሎ ወደ ውስጠኛው ወህኒ ጣላቸው። እግራቸውንም በግንድ አጣብቆ ጠረቃቸው። በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ እያመሰገኑ ነበር። ስሙ በደንብ እሺ። ይቺን ፓርት ነው በጣም ምፈልጋት። በመንፈቀ ሌሊት በኩለ ሌሊት እነሱ እየዘመሩ ነበር። እሺ። እግዚአብሔርን በዜማ ያመሰግኑ ነበር። እስረኞቹም ያደምጧቸው ነበረ። ድንገትም የወህኒው መሠረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ። በዚያም ጊዜ ደጆች ሁሉ ተከፈቱ፣ የሁሉም እስራት ተፈታ። የወህኒውን ጠባቂ ከእንቅልፉ ነቅቶ የወህኒን ደጆች ተከፍቶ ባየ ጊዜ እስረኞቹ ያመለጡት መስሎት ራሱን ይገድል ዘንድ አስቦ ሰይፉን መዘዘ። ጳውሎስ ግን በታላቅ ድምፅ ሁላችንም በዚህ አለንና በራስ ክፉ ነገር አታደርግ ብሎ ጮኸ። መብራትም ለምኖ ወደ ውስጥ ሮጠ። እየተንቀጠቀጠም ከጳውሎስና ከሲላስ ፊት ተደፋ። ወደ ውጭም አውጥቶ ጌቶች ሆይ እድን ዘንድ ምን ማድረግ ይገባኛል አላቸው። እነርሱም በጌታ በኢየሱስ ክርስቶስ እመን፣ አንተና ቤተሰቦችህ ትድናላችሁ አሉት። ለእርሱና በቤቱ ላሉት ሁሉ የእግዚአብሔርን ቃል ተናገሯቸው። በሌሊትም በዚያ ሰዓት ወስዶ ቁስላቸውን አጠበላቸው። ያን ጊዜም እርሱ ከቤተሰቦቹ ሁሉ ጋር ተጠመቀ። ወደ ቤቱም አውጥቶ ማዕድ አቀረበላቸው። በእግዚአብሔርም ስላመኑ በቤተሰቦቹ ሁሉ ጋር ሐሴት አደረገ። በነጋም ጊዜ ገዢዎቹ እነዚያን ሰዎች ፍታቸው ብለው ሌሎቻቸውን ላኩ። የወህኒውም ጠባቂው ትፈቱ ዘንድ ገዢዎች ልከዋል፣ እንግዲህ አሁን ወጥታችሁ በሰላም ሂዱ፣ ይህንን ቃል ለጳውሎስ ነገረው። በቃ
በደንብ ስሙኝ፣ በጌታ በደንብ ስሙኝ። እዚህ ጋር ይሄንን ቃል ምንድነው ያልኳችሁ? የእግዚአብሔርን ልብ የሚጎትቱ የጌታን ልብ የሚጎትቱ ሰዎች ነው ያልኩት። በደንብ ስሙኝ። አንዳንድ ነገሮች ስታያቸው ሲጻፉና የሆነበት ምክንያትና ሪል ሪዝኑ ከጀርባ ያለው የተለያዩ ናቸው። ለምሳሌ እዚህ ስፍራ ላይ ምንድነው የተፈጠረው ካላችሁ ከተማውን ሙሉ በሟርት የምታንቀሳቀስ ያ ማለት መንፈስ አለባት። ልክኛ አሁን ጌታ እንደዚህ ይላል እንደምንለው አጋንንቱ የሰዎቹን ነገር እንደዚህ ነው እያለ እንደሚናገራቸው እንደዛ አይነት መንፈስ ያለባት በእሷ ትርፍ የሚያገኙ ብዙ ሰዎች ያሉበት ከተማው ሙሉ ዴስቲኒው በዚች ሴት ነው የተነገረው። ስለዚህ በደንብ ስሙኝ። ከዚህ በፊት ብያቸዋለሁ። ምን ተነገራችሁ ሳይሆን ማን ነገራችሁ የሚለው ነው ማተር የሚያደርገው ብያቸዋለሁ አይደል? ለምን ካላችሁ የነገራችሁ ነው ዴስቲኒያችሁን የሚወስነው። እግዚአብሔር ከሆነ ያላችሁ እግዚአብሔር ነው። አጋንንት ከሆነ ዴስቲኒያችሁን የነገራችሁ ትክክል ቢሆን ራሱ ማፍረስ አለባችሁ። ምክንያቱም ፈቃዳችሁን ሰጥታችሁ ነው በሱ ቁጥጥር ስር የሆናችሁ። ስለዚህ ከተማው ሁሉ በዚህ የታሰረ ነው። መጡ፣ ነፃ ወጧት። ይሄን ሲያዩ ሰዎቹ እኛ ሀገር ያልተፈቀደ ነገር ከስርዓታችን ውጪ የሆነ እነ ጳውሎስ እኮ ገና ሲይዟቸው ገና እንደያዟቸው እንዳይያዙ ማድረግ ይችላሉ። ወደ ቁጥር 38 ጀምሮ ወደ ታች ስታነቡ እኮ እኛ ራሳችን የሮሜ ሰዎች ሆነን ሲሰሙ እኮ ደንግጠው ቶሎ ከተማውን ለቃችሁ ውጡ። ለምን? የገዛ ሀገራቸውን ሰዎች ስላሰሩ እነሱ ላይ ነው ህዝቡ የሚነሳ። እኛም የዚህ ሀገር ሰዎች ነን ብለው ማድረግ ይችሉ ነው፣ ግን ጸጥ ነው ያሉት። የታሰሩበት ሪዝም ምንድነው ካላችሁ ሴትዮዋን ነፃ ወጣት። እስር ቤት ከገቡ በኋላ አዛዦቹ ምን አሉ? እነዚህ በክብራችን በጥቅማችን በቦታችን የመጡ ሰዎች ናቸው። ስለዚህ ኖርማል እስር ሳይሆን ወደ ውስጥ ልክኛ ጋር የጨለማ እስር ቤት የጨለማ ክፍል እንደሚባለው ማለት አስገብተ እሰራቸው። አየው ተጠንቅቀ እንድትጠብቃቸው ነው የተባለው። ይሄን አይነት ትእዛዝ ስላልተቀበለ እንዲህ ያለውን ትእዛዝ ሰምቶ ይላል። ለየት ያለ ትእዛዝ ስለሆነ ነው እንዲህ ያለው ትእዛዝ ተብሎ የተጻፈው። የተለየ ስፔሻል ትእዛዝ ነው የተሰጠው ሰውየው። ውስጠኛው ክፍል ላይ ከቷቸው ይላችሁ። እስር ቤቱ የነበረውን የዛን ጊዜ ብታዩ አንዳንዶችን ወደ ታች ወደ ጉድጓድ ነው የሚከቷቸው። ወደ ውስጥ መውጫ አለ፣ ወደ ውስጥ ከቷቸው ነው የሚያስሩት በምንም እንዳይወጡ ማለት ነው። ሰው ከላይ መጥቶ ካልጎተታችሁ በስተቀር የድሮ ስትራክቸሩን ስታዩት ማለት ነው። እና እዛ ውስጥ ብዙ የታሰሩ አሉ። ድንገት ይኸውላችሁ በመንፈቀ ሌሊት ማለት ሁሉም ሰው ጸጥ ብሎ ለጥ ብሎ ድምፅ የለም። ጠባቂ የተባለው ራሱ ለጥ ብሏል። ምክንያቱም ሁሉም ታስረው ነው ያሉት፣ ተኝተዋል ሁሉም። ድንገት ግን ይላል ጳውሎስና ሲላስ ድንገት በመንፈቀ ሌሊት ይላል። በጌታ ስሙኝ። አንዳንድ ጊዜ እንደዚህ ብለን ይሄን ስብከት ሰምተነዋል፣ በማመስገን እግዚአብሔር ድል ይሰጣል የሚለው። እዚህ ጋር የተሰራው ግን እንደዛ አይደለም። ለነ ጳውሎስና ሲላስ ድል አይደለም የተሰራው። በደንብ ስሙ፣ በደንብ ስሙ። በማመስገን ብዙ ነገር ይከፈታል የሚል ሰምታችኋል። ትክክል ነው። እንዲያመሰግኑ ግን ያንን መንፈስ ለነሱ የላከው እግዚአብሔር ለነሱ ሳይሆን ለጠባቂው ብሎ። በደንብ ስሙኝ፣ በደንብ ስሙኝ። ለጠባቂው ነው። ለምን ካላችሁኝ ሰውየው ተኝቷል። ሲታይ እነዚህን ሰዎች የሚያስጨንቅ ሰውዬ ነው። እነዚህን ሰዎች ይዞ የሚያስጨንቅ ነው። አዛዥ ነው። አምነው ጌቶቹ የሰጡት የታመነ ሰው ስለሆነ ነው። ሌላም ሰው አይደለም የመደቡት። አዛዡ ራሱ ጠብቅ አስጨናቂ ሰው ስለሆነ ነው። የከተማውን ሰዎች ጠቅላላ ጠርታችሁ ብትጠይቁት ስለዚህ ሰው ኔጌቲቭ ሊነግሯችሁ ይችላል። እሱ ልክ በእኛ ጊዜ አሁን ገራፊ ነበሩ፣ በደርግ ጊዜ ምናምን ድሮ ሰዎችን ሲያሰቃዩ ታውቃላችሁ። ደርግ ካለፈ በኋላ ገራፊ ነበሩ እነዚህ እያሉ ሰዎችን አይራሩ። ይሄ ሰውዬ ድፍን በሮሜ ከተማ ሲታይ አስጨናቂ ሆኖ ነው የሚያዩት። እግዚአብሔር ግን እንደዛ አይደለም የሚያዩ። ከተማ ውስጥ ካለ ሰው ሁሉ በላይ የእግዚአብሔርን አቴንሽን የወሰደ ሰው ምን ብሎ እየጠየቀ መንገድ እየፈለገ እንደሆነ እሱና እግዚአብሔር ያውቃሉ። ለሱ ብቻ ነው ይሄ ነገር የተፈጠረው። መሰረት እስኪናወጥ እግዚአብሔር የመጣለት የሰውየው ልብ እንጂ ጳውሎስና ሲላስ አይደለም። ለምን ካላችሁ በነጋታው ጠዋት የሚፈቱ ሰዎች ለነሱ ብሎ እስር ቤት አይከፍትላቸው። እስር ቤት ከፍቶም አልወጡም። በነጋታው ነው ትእዛዝ ወጥቶ ከእስር ቤት ይውጡ የተባሉ። ስለዚህ የመጣው ለሰውየው ነው። ሌሊት ላይ ራሱን ሊያጠፋ ሲል ቆይ አታጥፋ፣ ራስን አታጥፋ፣ ሁሉም አለ በዚህ እንደዚህ አስደንግጦ የወይኒውን እንትን ሁሉ አናውጦ ያስከፈተው አንተ ጋር ሊመጣ ነው። አለቀ። ሌላ ማንም ጋር ሊሄድ አይደለም፣ አንተ ጋር ለመምጣት ነው ያናወጠው። ሁሉም አሉ፣ የጠፋ ሰው የለም አለ። ምን እንዳረካ አናውቅም፣ ግን ልቡን አቴንሽኑን ወስደሃል። ስለዚህ ምን አደረገው? ሌሊት ላይ ስለሆነ ሁሉም ተኝቷል። ወሰዳቸውና እነዛን መልሶ ይዝጋባቸው፣ ምን ያርጋቸው አይታወቅም። እነሱን ወስዶ ቤታቸው የተገረፉበትን ቁስል አጥቦ ቤተሰቡን
ወንጌል ነግረው አጥምቀው እዛ ቤት በልተው ጠጥተው በዛው ሌሊት እስር ቤት ተመለሱ። እና የእስር ቤቱ በር የተከፈተው ለነ ጳውሎስና ሲላስ ነው ወይስ ለዚህ ወታደር? ኢሚዲየትሊ በነጋታው ይላል ወታደሩ ተጠራና ስራቸውን ስለጨረሱ አንዳንድ ጊዜ እኮ ጌታ ኢየሱስ በምን ወንጀል እንደሚታሰር አንድ ሰው አታውቁም። ለዛ ሰው ልብ ብሎ አንድን አገልጋይ በሆነ ኬዝ እስር ቤት ይከተውና ወንጌል አስመምቶት ይወጣል። አገልጋዩ ባላወቀው ኬዝ እስር ቤት የገባው እስር ቤት ያለው ሰውዬ ነው ጌታን ፈልጎ ሰውየውን ያስጠራው። በእንደዚህ ነው የሚሰራ ወይ ካላችሁ ጳውሎስ ራሱ አይኑ ጠፍቶ ሰው ተልኮለት ነው አይኑ የበራው። አንዳንድ ሰዎች አሉ ምን አይነት ጸሎት ምን አይነት ንክኪ ከእግዚአብሔር ጋር እንደሚያደርጉ አይታወቅም። ብቻቸውን ግን ጌታን ይጎትቱታል። እዚህ ውስጥ እንደዚህ አይነት ሰዎች አሉ። የኔን ስብከት የኔን መልእክት ያስቀየሩ ሰዎች አሉ። እግዚአብሔርን ወደ ቤታቸው መጎተት የፈለጉ ሰዎች አሉ። የሆነ ተናውጦ ቤታቸው የሚመጣላቸው ሰዎች አሉ። ማንም ሰው ስለዚህ ሰው ተናገር ቢባሉት ስለ ሰውየው ክፋት ነው የሚያወራው። እግዚአብሔር ስለዚህ ሰውዬ ተናገር ቢባል ልቡ ጥሩ ነው፣ ቤተሰቡ ጋር ሊሄድ ነው የሚል። ጳውሎስን ሲያዩት የሚገል ሰው ነው የሚያዩት። እኔ ፕሮፌት ጆሲ ነኝ ይሄን የምለው 100% የምነግራችሁ 100% ስላችሁ አም ኮንፊደንት ኢነፍ ሆሊ ስፒሪት ስለሚመሰክርልኝ። የወይኒው መሰረት ሲናወጥ ጳውሎስ ለሱ እንዳልተናወጠ ገብቶታል። ለምን አናውጦ መምጣት በህይወቱ የሚያውቀው ጳውሎስ ነው። አስደንብሮት ነው የማያውቀው ብርሃን ተገልጦለት እሱ ራሱ ጌታን የተቀበለው። ልቡ የማይሸነፍን ሰው ያሸንፎ ሲያመጣው የሆነ ሰው አለ። ጳውሎስ እየጠበቀው ባይሆን ኖሮ ድንገት ወጥቶ ራሱ አታጥፋ ቆመናል አለን ለምን ይለዋል? መልእክቱ ከሰውየው ጋር ነው የተያያዘው። አንድ ሰውዬ በአንድ ሰው ምክንያት ወይን ይናወጣል፣ በአንድ ሰው ምክንያት እስር ቤት ይበጠበጣል። ለነ ጳውሎስ እስራት መፈታት ቢሆን ኖሮ ተናወጠ። መልአክ መጥቶ ለምን ጴጥሮስን እኮ ከእስር ቤት አናውጦ ናውጣ ብሎታል። መጥቶ ካናወጠ ለምን እነሱን ውጡ አላላቸው? ቁጭ ነው ያሉት። የነሱ እንዳልሆነ ኬዙ ስለሚያውቁት መጀመሪያውንስ ልክ ይውላችሁ ወደ ታች ብታነቡት እንደዚህ ይላል። እኛ ይላል ቆይ ላንብብላችሁ ስሙት። በነጋውም ገዢዎች እነዛን ሰዎች ፍቱ አሏቸው ምናምን ይላል። ከዛ ጳውሎስ ግን ይላል ቁጥር 37 ላይ ጳውሎስ ግን እኛ የሮሜ ሰዎች ስንሆን ያለ ፍርድ በሕዝብ ፊት ደብድበው በውኒ ጣሉን። አሁንም በስውር ይጥሉናልን? አይሆንም፣ ራሳቸው መጥተው ያውጡን አላቸው። ሎሌዎቹም ይህን ነገር ለገዢዎች ነገሩ። የሮሜ ሰዎች እንደሆኑ በሰሙ ጊዜ ፈሩ። መጥተውም ማለዷቸው፣ አውጥተውም ከከተማ ይወጡ ዘንድ ለመኗቸው። ማለዷቸው ማለት እባካችሁ በቃ ስተት ሰርተናል፣ እናንተ የሮሜ ሰዎች ናችሁ እንዴ? በቃ ሕዝብ ፊት እንዳታቀርቡን፣ ስተት ሰርተናል፣ ውጡልን። ይሄ ነገር ሳይሰማ አፋችሁ እንደዘጋችሁ ውጡ። እነ ጳውሎስ ገና ሊደበደቡ ራሳቸውን ሲሰጡ ሮማዊ ነን ዜግነታችን የዛ ሰዎች ነን ብለው ለምን አልከለከሉ? ያውቃል የነካው የት ጋር እንደመጣና እንደለወጠው ስለሚያውቅ ማን እንደሚለወጥ እዛ እስር ቤት ውስጥ ያውቃል። የማፕሬየር መልስ ሆኖ ተመቶ እንደሚሄድ ያውቃል። ስለዚህ ሰለብሬት የሚያደርጉት ዛሬ ተደበደብን፣ እግዚአብሔር ይመስገን የሆነ ፋሚሊ ልናድን ነው፣ ይህን ሰፈር የሚገዛ ነው። ያ ሰውዬ ሰፈር ሊገዛ ነው ማለት ነው። እዚህ ውስጥ ሰዎች እንዳሉ ጌታ ተናግሮኛል። ብቻቸውን ጌታን የሚጎትቱ ሰዎች፣ በእነሱ ምክንያት የሆነ ምድር የሚንቀሳቀስላቸው ሰዎች እዚህ ውስጥ ጌታ ጠርቷቸው እንደመጡ አውቃለሁ። እናንተ ከሆናችሁ አሜን በሉ። ካለ ሶፋራዲያና ማሃዲ ገባህሱ። በየትኛውም ሁኔታ ብትሆኑ የሰውን ማንነት አትናቁት፣ ግዴላችሁ። መጽሐፍ ቅዱስ እኮ ጢሞቴዎስ ነው አይደል? ማንም ታናሽነትህን አይናቅ። አንድ ጊዜ ድሮ የዛሬ 9-10 ዓመት የማስቶሪ እንደሆነ አላውቅም፣ የሆነ አንድ ጋር ጀነራል ታሪክ አንበቤ የሆነ ሀገር መባረክ ጀመረ። ስፔሲፊክ ሲዝን አለው፣ በጣም ይባረካል። የሀገሪቱ ምርት ምናምን ብዙ ነገር መባረክ ጀመረ። ምን እንደሆነ ምንጩን አያውቁትም። ኋላ እያጠኑ ሲመጡ ያ የእግዚአብሔር ሰው እዛ ረግጦ ከሄደበት ቀን ጀምሮ ነው ሽፍት ያደረገው። እናንተ ሰውየው ሲሄድ ምድርን የሚባርክ በረከት ይዞ ነው የሚሄድ። እንደዚህ አይነት ሰዎች አሉ። የነሱ የሆነ ሰፈር መግባት ሰፈሩን የሚባርክላቸው፣ የነሱ መንቀሳቀስ የሆነ ክብር ይዞ የሚንቀሳቀስ፣ ድርቀትን ጭንገፋን ከምድር ላይ የሚነቅሉ ሰዎች አሉ። እናንተ ከሆናችሁ አሜን በሉ። እግዚአብሔር ይሄን በዘመናችሁ ያደርጋል። እግዚአብሔር በዘመናችሁ ይሄን ያደርጋል። ጥቂት የምትባል ነገር የሰውን ታሪክ ትቀይራለች። ሲምፕል የምትመስል ነገር ስለ ልብ ነው እግዚአብሔር የሚያስጥለው። ይኸውላችሁ በልባችሁ ትህትና ለእግዚአብሔር ያደረጋችሁት መልካምነት መልሶ እናንተን ይከፍላችኋል። ያው መልካም ኢቭን ስሙኝ፣ ይቺን ነገር ወደ ልቤ ስለመጣ ነው። መልካም የምትሆኑለትን ነገር አታጉድሉ። ከሁኔታ አንጻር የሆነ ነገር ጥሩ ስላልመለሰላችሁ ብላችሁ አታጉድሉ።
እግዚአብሔር መልካም ባደረጋችሁለት በዛ ሰው ሊከፍላችሁ ይችላል። ሰሞኑን የሆነ ስቶሪ ሰምቼ በጣም ገረመኝ። ሰውየው ሀብታም ነው፣ ብዙ ንብረት አለው እና አንድ ሰው አለ ሁል ጊዜ እሱ ያለበት አቅራቢያ ሆኖ ቁጭ ብሎ የሚለምን ሰውዬ ማለት ነው። ሁል ጊዜ ሰውየው ጋር ሲያልፍ የሆነ ነገር እያደረገለት ያልፋል። የማይቋረጥ የሰውየው ልብ ሳይቀየርበት የማይቋረጥ ነገር ስለሚደረግለት ያ የሚለምነው ሰውዬ የሆነ ነገር ባደረግለት መልሼ ይላል እና የሚያደርግለት ግን ነገር የለውም። ከዛ አንድ ቀን የሆነ ስጦታ ሰጠው። ትንሽ የስጦታ እንጨት ላይ ጽፎ ነው የሰጠው። ጽሁፍ አንዳንድ ጊዜ ጥቅስ ምናምን ብላችሁ ቀርጻችሁ እንደምትሰጡት የለም፣ ጽሁፍ ሰጠው። አየና አሁን ምን አደርገዋለሁ አለና ሰውየው ቤቱ ከገባ በኋላ መኝታው አካባቢ ዝም ብሎ ጣለው። መኝታው ላይ ተደግፎ ወረወረ እና ወርውሮት ምንድን ያለው በቃ ቤቱን የሚያጸዱ ሲመጡ አንስቶ ይጥሉታል ብሎ ነው የተው። ድንገት እዛው በተኛበት ሰውየው መንቃት ያቅተውና ሚስትየው አይታ ትጫጫዋለች እና ቀውጤ አድርጋ የቤታቸውን ዶክተር ትጠራዋለች። ምን እየተሰራ እንደሆነ የሚያውቀው ነገር የለም እሱ። ከዛ በኋላ ፖሊስ ተደውሎ ምናምን ቆይቶ ያ ዶክተር ሆስፒታል ሰውየው ተኝቶ ከስሩ ሆኖ ቆሞ አዝኗየው። ምን ሆነ ነው ሲለው ነገረው። አንተ እንድትሞት እኔና ባለቤት ተንኮል ሰርተን ነበር እና ተንኮል አቅደን አንተን ልናጠፋ ነበር እና ፖይዝን ተደርጋ አልጋ ላይ ሆንክ ጊዜ ልጨርስ መድኃኒት ይዤ መጥቼ ነበር እና ልወጋ ስል አልጋህ አጠገብ የተጣለ የሆነ ጽሑፍ አየዋል እና እንጨት ላይ የተቀረጸ የተጻፈ ጽሑፍ ነው። ጽሑፉ አንተ ብትሆንስ ይላል እና ደነገጥኩኝ። በአንተ ቦታ ራሴን አስቤያለሁ። ከዛ ተውኩት። ፖሊስ ደውዬ እንድትተርፍ የሚስትህን ነገር ነግሬ አስመለጥኩ። እኔ ብተውም እንደማታው ስለገባኝ ይሄን አድርጌ አስመለጥኩ። ሲምፕል የሚባለው ጄኔሮሲቲ ሲምፕል ባለው ትንሽ ነገር ነው ያስመለጠው። ይኸውላችሁ እናንተ ጋር ሲምፕል ያላችሁት ዋጋ የለውም ያላችሁት ሰዎች ቫልዩ ያልሰጡት ነገር ነው የሰዎችን ዴስቲኒ የሚያስተካክል። ሲምፕል የተባለ ነገር ነው እናንተን አልፎ ሌላን የሚያስጥለው። መጽሐፍ ቅዱስ ለምን ይመስላችኋል የጥቂቱን ነገር ያልናቀ ማን ነው የሚላችሁ? ታናሽነትን አይናቅ ለምንድን ነው የሚለው? እግዚአብሔር የዓለምን ጠቢባን ሁሉ ሊያስንቅ የዓለምን ሞኝ ነገር መረጠ ለምን ይላቸዋል? የምትፈልጉት ጌታ የምትሮጡለት ጌታ ሞኝነት ሊመስል ይችላል ለሌላ። የእናንተ ጌታ ማን እንደሆነ የሰው አላቅም፣ መንፈስ ቅዱስ ይገልጥልኛል ሊሆን አላቅም በኋላ። እኔ ግን የተዘጋጀውትን ስብከት አስቀይሮኛል። አንድ ሰው የእግዚአብሔርን ልብ የሚጎትት ሰው አለ እዚህ ቤት ውስጥ። ሐሳቡን የነካ ሐሳቡን ያስቀየረ ሰው አለ። በኢየሱስ ስም ለዛ ሰው ለረሃቡ ጥጋብ ይሆንለታል፣ ለመጣበት ጥያቄ መልስ ይሆንለታል። በኢየሱስ ስም ይሄን እናገራለሁ። በኢየሱስ ስም ይሄን እናገራለሁ። እግዚአብሔር መጽሐፍ ቅዱስ ምኞትሽ ከበረከቱ የሚያጠግባት ነው የተባለው። የሚያጠግባችሁ ጌታ ያገኛቸዋል፣ መልስ ይሆንላቸዋል፣ መልስ ይሆንላቸዋል። የሆነ በጌታ መደገፍ ምን ማለት እንደሆነ ለሌላ ሰው መልእክት የሚሆን ሰው አለ። ሕይወታችሁ ለሌላ መልእክት ይሆናል። ጌታን ጌታ ማለታችሁ ምን ውጤት እንደሚያመጣ መልእክት ይሆናል። የከተማ ስብከት ይሆናል። የእናንተ ቴስቲሞኒ፣ የእናንተ ሕይወት ታሪክ የአደባባይ ስብከት ይሆናል። እግዚአብሔር እንደዚህ ስቶሪያቸውን የሚቀይር ሰዎች አሉ። ዛሬ ታሪካቸውን የሚቀይርላቸው ሰዎች አሉ። ከእግዚአብሔርና ከእግዚአብሔር ውጪ አማራጭ የሌላቸው እሱን ብቻ የሚፈልጉ ሰዎች እግዚአብሔር በአደባባይ ያነግሳቸዋል። ቀኑ ደግሞ ዛሬ ነው። ጊዜው ደግሞ ዛሬ ነው። እግዚአብሔር የቀጠረላቸው ሰዎች ዛሬ እዚህ ቤት ውስጥ አሉ። እናንተ ከሆናችሁ አሜን በሉ። ለእናንተ ነፃ መውጣት መዝሙር ሲሰጥ ጌታ አይገርም? ለዛ ሰውዬ ነፃ መውጣት ቁልፍ ሰጣቸው ለደቀ መዛሙርት። ምን አይነት ቁልፍ? ክፈት ውስጥ አንድ የሚያንቀጠቀጥ ልክላቸዋለሁ። አንቀጥቅጦ ይከፍተዋል። ሾው እኮ አይደለም እንዴ፣ ቲያትር እኮ አይደለም። እግዚአብሔር እኮ ማጂሽያን አይደለም። ማጂክ ሊያሳይ እኮ አይደለም። የሆነ ትርኢት እያሳየ አይደለም። ሊያውም በሌሊት ማን ተመልካች የታለ? ሊያውም ሰውየው ቁጭ ብሎ እያየ ቢሆን ጥሩ ነው። ምን እንደተፈጠረ ሳያቅ ተንቀጥቅጦ ነው የነካው። እሱ ሲያይ በሩ ተከፋፍቶ በቃ ራሱን ሊያጠፋ ሲል ተዋታጥፋ አለን የትም አልሄድንም። እስክትነቃ እየጠበቅን ነው። እኛም ተንቀጥቅጠን አብረን እስክትነቃ እየጠበቅን ነው። ለሱ ሰው አንቀጥቅጧቸው ፈቶ እየጠበቁት ነው። ምክንያቱም መልእክቱ ባለቤቱ አንተ ነው። አንድ በረከት ልባርካችሁ። ልባችሁን እግዚአብሔር ይውደድላችሁ። ጌታን የሚጎትት ልብ ይስጣችሁ። እግዚአብሔር ያሳርፋችሁ። እመኑኝ፣ ጌታን ስታገኙ እናንተ ራሱ ማረፍ ነው የምትጀምሩት። ታውቁታላችሁ። ዝም እንደማይላችሁ እምቢ እንደማይላችሁ ታውቃላችሁ። እነ ዳዊት ልቡን ስላወቁ ነው። ይገላል እየተባለ የካህን ምግብ ገብቶ በልቶ አይሞትም። ለምን? ልብና ልብ ተለዋውጠናል፣ እንተዋወቃለን። እግዚአብሔር ተአምራት ያርግላችሁ። እስቲ አሜን በሉ። በቤታችሁ አዲስ ነገር ይሁን።
ይሄ በእናንተ ህይወት ይሁን። It is done for